ከውበት በላይ ሰዓታችን ላይ ነው የምንገኘው። ሮቤል ደግሞ ወጣ ብሏል። ወጣ ሲል ደግሞ እንግዲህ የሚያገኛቸውን ጠንካራ ሰዎች ወሰድ ያረጋቸውና ጥሩ ቀን እንዲያሳልፉ ያረጋቸዋል። ዛሬ ማንን ይሆን ዘና ፈታ አድርጎ የሚያሳልፈው? ወደ ፕሮግራሙ እናልፋለን። ከውበት በላይ አብራችሁን ቆዩ። እንዴት ነው? ሰላም አለ። እቺ ማከፋፈያ አይ እቺ እንትን በየአይነቱ ይዛል እቃ ገዢ ጠፋ። ቆየ እዚህ ስራ ላይ ገዢ የለም እንጂ ብላል። ሰው ሲያበቃ ይሰራል። ብር አለው ነው የሚገዛው አለ ብር የሚገዛው አሁን የጠቅላላ ስንት ይሆናል ካፒታል? እንዲሁ በአማካኝ ስንት ይሆናል? አብረን ልንከፍት ነው። እንድንከፍት አስቤ እኮ ነው። እንሰራለን። ሙያው ችሎታው አለ። ሱቅ መክፈቱ መከራየቱ ነው ያቻለው። ኪራይ በጣም ነው። አንተ እዚሁ ሰፈር ነህ? ሰፈር ጊዮርጊስ ጋር ነው። ቀርበል። ቤተሰብ በዚህ ነው የምታስተዳድረው? ከዛ ቤተሰብ ልጅ አለ። ባለቤት ምንድን ነው የምትሰራው? የለችም። ብሮ አንድ አመት ሳይሞላ ነው የተዳረገው። ስንት አመቱ ነው? አሁን 4 ተኩል ነው አድጓል። አሁን በዚህ ሰዓት ማን ይጠብቀዋል? አንተ ብቻ ነው ያለው? ቅርብ ቤተሰብ የለም? እህታለች። ከትምህርት ቤት እሷ የምታወጣልህ ከሆነ ዛሬ እኔ ባሳርፍስ ከዚህ ስራ ምን አለ? ምን ስራ? ለስራ ምንም ነገር ሰራለሁ። ምንም ነገር ሰራለሁ። ስራ አረፍ ልበል። ገብሩ ባራለሁ። ገብሩ እኔ ሮቤል ይባላል። እዚህ ነው ራሱ ያስማማን ነው ተቀበለ። ኢቢኤስ ሚል ቴሌቪዥን አይተጣቃለህ? ኢቢኤስ አንድ ፕሮግራም እየሰራው ነው። የፕሮግራሙ አካል ትሆናለህ። ነው ወጪን ሸፍናለን ለሳብሳ አዎ ቦርሳችን ምን ይዛለች? ምሳ አንዳንድ መፈልጋቸው እቃዎች አንዳንድ ቲማቲም እዚህ ቆርጣለሁ። እነሱ የሚጨምርበት ነገር እኔ ሮቤል ፍስሐ እባላለሁ። እሺ እኔ ገብሩ ወይ ገብረስላሴ እባላለሁ። ገብረስላሴማ? ገብረስላሴ አብዶ ሲያጠር ገብሩ። ገብረስላሴ ለማሳጠር ገብሩ። የተለያዩ ሙያዎች ሞክሬያለሁ። ቀደም ሲል ምን ሙያ ነው? ሃይ ስኩል እያለን ክበብ ውስጥ እንሰራ ነበር። ምን ክበብ ውስጥ? ስዕል ክበብ። ስዕል ትሞካክራለህ? በደንብ እሰራለሁ እና ትንሽ ፈጣን አይደለም። ወደ ሌላ ስራ ዳይቨርት አደረኩት ማለት ነው። ንግድ ፈጣን ነው፣ ትንሽ ይሻላል። ስዕል ቶሎ አይሸጥም። ስዕል አይሸጥም ቶሎ እንጂ የሳልክ ራስህ ትሸጥ ነበር? አቀርብ ነበር። አዘጋጅቻለሁ። ከዚህ በፊት ኤግዚቢሽን አዘጋጅታለሁ። ምን ያው ፈጣን ገበያ ብር ቶሎ የለውም። መተዳደር እሱ ዕለት ወይ በሆነ ጊዜም ቢሆን አይገኝም፣ ይቆያል ቶሎ ስለሌለው ቤተሰብ ራስ ችሎ መኖርና ቤተሰብ ማስተዳደር የሚባለው ነገር እንዴት ነው በሚል በራሴ ሐሳቤ በሌላ ኢንካም ማገኝበት ነገር ሳስብ ንግዱ ነው። በቃ ቀላሉ መንገድ ንግዱ ነው። ሰብሰብ አድርጌ ሱቅ ሞክሬ ነበር። እንግዲህ አንዳንድ ምክንያቶች አይጠፉም። ከዛ ወጣሁኝ። ሌላ ነገር ያው ብቻ ሞራላችን ይሰበራል። ብዙ ነገር አለ። ልጄ በምን ላስተዳድረው? እናት የሌለው ልጅ ነው፣ በጡጦ የተረፈ ልጅ ነው። ብቻ በጣም ብዙ ተሰምቶኝ ነበረ በወቅቱ። አንድ ልጅ ነው ያለኝ። ብቻ ነው የምታሳድገው? ብቻዬን ነው፣ የሚያግዘንም የለም። ምን ላድርገው? እኔም ደግሞ ስደት ምንም አስቤ ነበር ለመውጣት። አስጠልቶኝ ብዙ ነገሮች እና እዛ ሄዶ ትምህርት ውስጥ ምን ሊሆን ነው? እንዴት ሊሆን ነው? መንገድስ ማለፍ እንችላለን ወይ? በረሃው ማቋረጥ እንችላለን? እዛኔ 3 አመቱ ነበር። አሁን 4 ሞልቶታል። 4 ከምናምን ነው።
አያልፍም። ቢያልፍስ እንዴት ነው የሚለው ነገር ተወዛገብኩኝና መወሰን አልቻልኩም። ተመለስኩኝ ማለት ነው። ሱቅም ለመከራየት እንደዚህ ነገሮች አስቤ ነበር። ኪራይ እና ገቢ መመጣጠን በጣም አስጊ ሆነብኝ። ሞክሬም ነበር፣ አያስተማምንም። በቃ እንግዲህ ሱቅ ነው እንዲሁ ያን ያህል ከ40 ሺህ ይላሉ፣ 60 ሺህ ይላሉ፣ 80 ሺህ ይላሉ። እንዴት ያን ያህል ምን ይገኝበታል? ገና እንትኑ ሳስበው በቃ አቆምኩት፣ ተውኩት ማለት ነው። እና ባለውበት ጫማ እየጠረኩኝ በዛ ትንሽ ከጎን ዕቃ ያስቀመጥኩኝ እንዲህ እያለን አለን እስካሁን። እንግዲህ ይሄን ይመስላል እንግዲህ ማይ ላይፍ ታሪክ። ባለቤቴ የለችም ገና፣ ልጅ 1 ዓመት ሳይሞላውን የተለያየ ነው። ብቻህን ልጅ ማሳደግ እንዴት ነው? አዎ ይከብዳል። ተሸክሜው በደረት ተሸክሜው ነበር ማቆያ ወስጄ ማመጣው የምንለው። ገና መንገድ ብዙ መራመድ አይችልም። ታይም ለመቆጠብ ስልም እንግዲህ በሱ እርምጃ ረጅም መሄድም አይቻልም። ማግኘቱም ማቆያ ማግኘቱም አሁን እንደው ማቆያም ከደረሰ በኋላ እንደው ቀለል ይላል አይደል? አሁን ማቆያ አልፏል። ኬጂ አንድ ገብቷል። ቤተሰብ የሚደግፍ ነበር? የለም፣ ቤት ዘግተን ነው የምንወጣው። የምሰራበት ቦታ ከእኔ እየቆየ አቧራ ልጅም ሆነ ይዘው ትወጣለህ? አዎ ማን ይዘዋል? ይዘው ሰዋት ስላልነበረ ከኔ ይቆይ ነበር። ማቆያው ሳገኝ እንደው እግዚአብሔር ስጣቸው ተባበሩኝ። ማታ አካባቢ እንግዲህ አንድ እህት አለችኝ፣ እሷም ታወጣዋለች። አንዳንዴም ሊመወጣዋለሁ። ስራ ሰዓትም በጣም ያንሳል። በስራ መቆይበት ሰዓት ራሱ ያንሳል። ወደ 4 ሰዓት ቤት ምናምን ጨረርሼ 3 ከምናምን ወይ 4 ሰዓት እመጣለሁ። አንዳንድ ስራ ካለም ከዛም በላይ አረፍዳለሁ። እና ስነሳ ራሱ በጊዜ ነው የምነሳው። ረጅም ሰዓት ስራ ላይ አልቆይም። ቤት ውስጥ ያለው ስራ እኔ ነኝ የሚሸፍነው። ወይ 9 ሰዓት እነሳለሁ፣ አንዳንዴ 10 ሰዓት እነሳለሁ። ከቦታው ላይ ቤት ውስጥ የሚሰሩ ስራዎች ለሱ ቁርሱን የነገሩን ብዬ ትምህርት ቤት ማድረስ አለ። እስክመለስ የእግር መንገድም አለ። ቶሎ እንዳደረስኩትም እንትን ማለት ሰዓት ይወስዳል። ትራንስፖርት ሲጠበቅም እሱን ይዤ ይወስዳል። እዛ ምክንያት እስከ 4 ከምናምን አንዳንዴ መርካቶ ቃል አመጣን ከገባው 5 ድረስም ይሄዳል። እዛ ደረስኩ ካልኩኝ ራሱ ከሰዓት ትንሽ ሰዓት ነው የምቆየው ስራው ላይ። በዛ መሀል ራሱ ይህን የምፈልገውን ነገር ላታገኝ ይችላለህ። 9 ሰዓት 9 ከምናምን ወይ አነሳለሁኝ። እንደገና ደግሞ አሁን ልጁ ጋር ሄዳለሁኝ። ቤት ውስጥም ገብተን ቤት ውስጥ የሚሰራውን እንሰራለን። ወደ ቤት ነው የምትሄዱት? ወደ ቤት ውስጥ የምንሰራውን እንሰራለን። እሱም መጫወት ይፈልጋል። እሱ ማየት መከታተል የሚፈልግበት ታይም ይኖረዋል። ዝም ብሎ ለቀዋትለውም ገና ነው። በዛ አለን እንግዲህ ተመስገን ነው ብቻ አለን። እንደዛ በቃ በዛው ወደ ቤት ገብታ ትመለስ ማለት ነው። ማታ ወይ የቆሸሹ ልብሶቹ ካሉ አጥባለሁ፣ አጸዳለሁ። ምግቦቹ እንደዚህ ስል ሰዓቱ ይሄዳል። ለእንቅልፍ ሰዓት ራሱ በጣም ያስቸግራል። አንዳንዴ የተደራረበ ልብስ ካለ 7 ሰዓት 8 ሰዓት ይሆናል እንቅልፍ ላይ የምተኛው እንትን ብለው። በዛ ደግሞ ጠዋት ስነሳ 12 ሰዓት ወይ ከዛም በፊት ሊሆን ይችላል። የእንቅልፍ ሰዓት ያንሳል። በቂ ረፍት ቃል አታደርጊ። ስራ ላይ ሆኜ ራሱ እንቅልፍ ይመጣል፣ ይተኛለሁ። እንዲህ እያልኩኝ ነው። አንድ ላይ አለሽ? አንድ ቤት ነው ያለነው። በሷ ስም ላይ የቀበሌ ቤት አለ። ተጠግቼ ነው ያለሁት። ከሷ ጋር ነው ያለነው። አንድ ላይ ነው ያለነው። እናትና አባት አሉ፣ ሸምግለዋል። አሁን እነሱ መረዳት እንጂ መርዳት ያሉበት ጊዜ አይደለም። እዚህ አዲስ አበባ ናቸው? አይደሉም፣ ጉራጌ ናቸው። እዛ ነው የተወለድነው? ትውልዴ እዛ ነው። ትንሽ ልጅ እያለሁ ከዛ የወጣሁት። እዚህ ማን ነበር? አጎቴ ነበር። አጎቴ አሁን በህይወት የለም። ይሆናል ከኖርኩኝ በኋላ ጫማ መጥረግ አንዳንድ ነገሮች ብዬ ትምህርት ቤት ግባ በሚል እህቴ አሁን ጤናዋ ደህና እያለች ትምህርት ቤት ግባ ብላኝ ትምህርት ቤትም ተምሬያለሁ። እስከ ስንት ተማርክ? 12 ድረስ ጨርሻለሁ። ሃይስኩል ቀዳማዊ ምኒልክ ትምህርት ቤት ነው የተማርኩት። ሌላ ሙያ ምን አለ? በዛ እንጦጦ ፖሊቴክኒክ ስንማር ግንበኛ አስተምረውናል። ግንበኛ የብሎኬት መደርደር፣ ዲች ውሃ ፍሳሽ መስራት ከቤቱ ከዲዛይኑ ተያይዞ የሚሰራ ነገር ስለሆነ እነዛ መንገድ ንጣፍ እነዚህ እንትን ብለን ትምህርቱ ወስደናል። ዘርፈ ብዙ ነው። ከምስሉም ጋር የሚያያዝ ነገር ስለሆነ ይፈልገው ነበር። ያው ጥሩ አድርገን ወስደነዋል። እንትኑ አረሳሁት ባይመሪ ውስጥ አሉ። የድንጋይ ንጣፍ ነበረ። እሱ ሽንት ቤት ምናምን እነዚህ ነገሮች ብሎኬት ስራ በወቅቱ ሰጡን። 1-2 ከሰራን በኋላ በቃ ቆመ። ይፈልጋችሁ ስሩ ነው። ምን ላይ ነው አንተ ልብ ያለው?
ይሆነልኝ ስዕልና ይሄ ቤት ዲዛይን እነዚህ ወዳቸዋለሁ፣ ደስ የሚሉኝ ናቸው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። እንዴት ዋላችሁ? ሰላም ነው? ደንሽ አለብኝ። ገብሩ ባላለው የፊልም አክተር አለባበስ ነው የምለብሰው ብሏል። ዛሬ እሱን ትውስታውን ነው የምናመጣለት። እስቲ ምረጥ ሱሪ ነገር ትንሽ ብዙ ፈታ አላልኩበት። ያስቲ 36 አልያት ሁለት ካት ሲያርገ ነው እንደምትወጣ ብርድ ነው። ያ አንድ ሌላ ውልቅ ቢል ጫማ ነበረ። እሱ ለማስፋት ብዬ ጠዋት ቻኩዬ ስነሳ ዝም ብዬ አረክ ይወጣው። ቆይታችን እስካሁን እንደ ቤተሰብ ቆንጆ ነው። እንደው ምን እንዴት ምን አይነት ሰው መጣልኝ እያልኩ ያሰብኩ ነበር። ምክንያቱም አይቻላቅም እንደዚህ ነገር። ዛሬ ቆንጆ ገጠመኝ ነው። ያው ማይረሳ ነው መቼም እንጂ ካሁን በኋላ የሚመጣ አይመስለኝም። አሪፍ ዜና ከወረድ ዜና እናመሰግናለን። ሰላም እንዴት ነው? ሰላም ነው። ሱፍ ፈልጌ ነበር እባክሽ። ሳይዝ ለማን ነው? አሁን ሊያማርጠኝ ነበር። ለኔ እናርገው ለአንተ እናርገው። ሁለታችን ብንለብስ ጥሩ አንድ ላይ አይደለ? እሺ በምን አጋጣሚ አድርገህ ታውቃለህ? ሱፍ አንዴ ሰው የተውሶ ለብሻለሁ። ሰርግ የቤተሰብ ሰርግ ላይ እንደዛ ተውሰ በስማ ልዩ ሰው ሆኛለሁ። ልዩ ነው። እኔ አይደለሁም ሰው እንደዚህ ያምራል። ወደድከው ራስህ? ቆንጆ ናይስ። የሚገርም ታንክ ዩ። እግዚአብሔር ይስጥልኝ። አሜን አሜን። ሰው መሰልኩ። የመረጣው ሱፍ አለ አይደል? ለሱ ከለር የሚሆን ቆንጆ ጫማ ታንክ ዩ። እግዚአብሔር ይስጥልኝ። አሜን። የህልም ነው እንጂ ጭራሽ ሳልፍ ማያቸውን ልብስ እኔ ልለብሳቸው። ያው ልብስ ላይ ሙሉ ልብስ ለብሼ ሳየው ራሴ ተቀይሬ እኔ ራሴ አልመሰለኝም እንዴ። እኔ እንደዛ መስላለሁ ብዬ አላስብም። በቃ እዛ መንገድ የወደቀ ሰው
እንዴት ትገልጻለህ የዛሬን ቀን? ያልታሰበ ነገር ነው። ድንገት ስለሆነ በቃ ድንገት እንዴት ብዬ ልንገርህ። ኪዳነ ምሕረት እሷ ነች የላከቻችሁ። ኪዳነ ምሕረት እሷን በመካሻው ትካሳችሁ። የሷ ስጦታ ብዙ ነው፣ ማያልቅም። ሰው የሚለው ትንሽ ነው። አቅሙ የለኝም ለመግለጽም እንዲህ ማለትም አልችልም። እሷ በስጦታው እሷ ታጥለቅልቃችሁ። ይሄ እሁድን በኢቢኤስ ላይ የምናስተላልፈው ፕሮግራማችን ነው። ከውበት በላይ ይሰኛል እና ከተማው ላይ ወጣ እንልና የሚሰሩ ሰዎችን ቀናቸው ቆንጆ እንዲሆን ጥሩ ቀን እንዲያሳልፉ የምናደርግበት። ዛሬ ደግሞ እንዳጋጣሚ ከአንተ ጋር ተገናኝተናል። ያ ነው ዛሬ ያገናኝ። እናመሰግናለን። ቆንጆ ነው። እግዚአብሔር ይስጥልን። ጥሩ ነው። ቀጥሉበት። አሪፍ ሀሳብ ነው። የሰው ሞራል እንዲህ መነሳቱ ቀላል ነገር አይደለም። ሰው ከወደቀበት አንስቶ አስታውሶ ሊያገኘው የማይችል ነገር እኮ ነው ጊፍት እየገባ ያለው። ቀላል ነገር አይደለም። ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ $223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት። በጋራ ሆነን የወገኖቻችንን ሕይወት የተሻለ እናድርግ። በወር $10 ብቻ በመለገስ ሕይወትን እናለምልም። ስትሪም ኦፍ ሆፕ ኢንኮርፖሬሽን። እዚህ በኩል ወደኛው ሴቷ ያለችበት ሰብ ሚውራል ብለው ጠሯቸዋል። እነዛ ሞደርናል ይሏቸዋል። እንዴት ነው? ተንከባከቢልን እባክሽ። እንዴት ነበር ቆይታ ውስጥ? እንግዲህ እነዚህ ነገሮች ለእኔ አዲስ ነው። ምክንያቱም አይቼው አላውቀውም በፊልም በምናምን ነገር እንጂ በአካል እኔ የመጀመሪያ ጊዜ ነው። ለእኔ ልዩ ነው። አይቼው አላውቅ ነገር ነው። ገነት እንዴት ነሽ? አለሁ። እንዴት ነህ? ከባባ ጋር ተገናኝታችኋል? አዎ። የት ነሽ? ስራ ቦታ ነሽ? ቤት? ቤት ነን። መኪና ይመጣላችኋል? እሺ እሺ። እንዴት ናችሁ? እንኳን ደህና መጣችሁ። ኑ እባካችሁ። ሰላም ነው? እንዴት ነሽ? ሰላም ነው? አለን። ኑ እባካችሁ። እዛችሁ ጋር ነው። እንኳን ደህና መጣችሁ። ምንም አልጠረጠርሽም ነበር? እኔ ግራንድ ገባ ያላል አላውቅም። በቃ ችግር የለም። እየተዋወቅን እንሄዳለን። እሺ
ገብሩ ታላቅ እህት እንደሆንሽ ነግሮኛል። እንተዋወቅ። እኔ ሮቤል ፍስሐ እባላለሁ። ገነት አብዶ እባላለሁ። ገነት አብዶ። ጎረምሳውስ ማነው ስምህ? መድንኤል ገብረስላሴ። አክስቱ ነሽ ማለት ነው? አዎ እናት ነው የሚባለው። እናት እንዳይሰማ። ኧረ እናት ነው የሚያውቀው። እሺ ይሄ ኢቢኤስ ላይ እሑድን በኢቢኤስ የሚተላለፍ ፕሮግራማችን ነው። ኢቢኤስ ነው። ኢቢኤስ ነው። በጣም እግዚአብሔርን አመሰግነው። ትንሽ ጤናም ላይ ችግር እንዳለ እየነገረኝ ነበር። አሁን እንዴት ነሽ? እግዚአብሔር ይመስገን። መድኃኒት እየወሰድሽ እንደሆነ ብዙ ነገር ነው። አሁን ቆንጆ ለውጥ አለ። ተመስገን ተመስገን ነው የሚባለው። እግዚአብሔር በሰጠን ነገር ካመሰገን ነው የተሻለ ነገር ይሆናል። ነገ የተሻለ ነገር እስቲ ስለ ገብሩ ምን ትኛለሽ? ስለ ገብሩ ወንድሜ በጣም ያሳዘን ሰው ነው። የሚገርመው ነገር እኔ እናቱም ሁሉ ነገሩ ነው። የታናሽ ታናሽ ነው። ከቤተሰብ ይልቅ አብረን የኖሩ ከኔ ጋር ነው። ባህሪውን የማውቀው እኔ ነኝ። ቤተሰብ ባህሪያችን አያውቅም። እኔ እና እሱ ነው በቃ ምንም ብንሆን ተቻችለን ነው የምንኖረው። ብዙ ፈተና ያሳየትም ትልቅ ቦታ ላይ ደርሶ መልሶ ያው ያገኘው ቦታ አንተ ታውቀዋለህ። ግን ምንም ማለት አይደለም። የሰው ልጅ ከትንሽ ነው የሚነሳው። ትሞክራለህ ካልሆነም በጽናት ደግሞ ትሞክራለህ። የሰገነት ግንባታ የሚባል ነገር አለ አይደል? ትሞክራለህ፣ ይፈርሳል፣ እንደገና ትቀጥላለህ። ህይወት ይቀጥላል። ህይወት እስካለ ድረስ ጎበዝ ሰዓሊ ነበረ። ብዙ ነገሮች ያየ ሰው ነው። ግን አልሆነም። ተመስገን ስላለን ብቻ እግዚአብሔር ይመስገን። ባለ ነገር እግዚአብሔር ይመስገን። ህይወት እስካለች ተመስገን ብለን የምንኖረው። የት ይደርሳል የሚባል ነበር አሉ። ምን እናድርገው እንግዲህ። አንደኛ ሰው ያስፈልግሃል። ስትወርቅ ደግፎ እንኳን የሚያነሳ ሰው ያስፈልግሃል። አሁን አንቺ ጋር ተጠለሎ እንዳለ ነገረኝ። በቃ ትንሽ ቤት አለች። እሷን ተጣግቢያው እንዳመላችን እንኖራለን። ያው እችን የምታክል ተመስገን። እሱን የሌለው ማለት እንዴ እሱን በማግኘታችን እግዚአብሔር ይመስገን። እና ከባድ ነው። ሰው አጋሽ ሲኖር ደግሞ ሞራል ይበረታል። እንዴ እንደናንተ ብዙ ሰው ቢኖር 4 5 ቢኖር ሜዳ ላይ ማንም ሰው አይወድቅም ነበር። የሚገርም ነገር በቃ አይዞህ ባይ ሲለው የሰው ልጅ አለ ብዙ ነገር እኮ። እኔ ግን ይህን ድል ያጋጥመኛል ብዬ አስቤ አላውቅም። የሚገርም ነገር እናንተ ፕሮግራም እንዴት ብዬ እመጣለሁ እዚህ ጋር ብዬ ይገርመኛል። በምን አጋጣሚ እዚህ ጋር ደርሳለሁ ብዬ አስቤም አላውቅም። ለምን ራሴን አውቀዋለሁ። ማን ያደርሰኛል እዚህ ጋር? እና ብቻ እግዚአብሔር ምክንያት አለው። እናንተም እንደ ምክንያት አድርጎ እግዚአብሔር ተጠቀመ። መልካም ነው። በርቱ። እግዚአብሔር እድሜውን፣ ጤናውን፣ ጸጋውን ያብዛላችሁ። አሜን አሜን። ጎረምሳ አድጓል። እግዚአብሔር ይመስገን። በእግዚአብሔር ቸርነት አድጓል። እኔ ዘንድሮ በቃ እድሜ መገመት እያቃተኝ ነው ማለት ነው። 4 ዓመቱ ነው እሱ። 4 ከ7ኛውን ይዟል። ከ6 ጨርሷል። ኮስታራ ነው ደግሞ እንዲህ ብላ ደግሞ እንቅልፍ መጥቶን ዝግጅቱን ጨርሶ ገብሩ እናንተን ነው የሚጠብቀው። ገብሩ ጨረሰ። ቆንጆ እራት ጊዜ ይኖረን። አሁን ግን እንቀበለው። እሺ ማን ነው?
ማነው ሰፈረ ደስ ይላል በጣም ና በጣም ነው ደስ ያልጠበቅሽው ነው እንዴ ታስገደስ ኮራ አይደለ ሪካርድ ነው የሳቅ ሪካርድ ነው በጣም ምን ይባላል አሁን ከዚህ ሳቅ በኋላ ውሎ እንዴት ነበር እስቲ አስረዳት ውሏችን የዛሬው ታሪክ ነው ዩሮፕ ስታንዳርድ ነው የዋልኩት ያው ቤቱ ኳሊቲ ምግቡ ኳሊቲ ልብሱ ኳሊቲ ታሪክ ነው በቃ ተሰርቷል አቤት ባባዬ ስንገናኝ ያው ብዙ ጥያቄዎች ጠይቆ ነው እንዲህ በቀላል እሺ ብለው አልመጣም ከዛ በኋላ ውሎ እንዴት ነበር ውሎ በጣም ምቾት ላይ ነው ደስ የሚል ነው ምክንያቱም ከዚህ ቤት አይቼው ማላውቅ ነገር ነው የሆነ ዩኒክ ነገር ነው እኔ አይቼው ሆኖልኝ አላውቅም እንደዚህ ነገር እና በጣም ደስ ብሎኛል ከአካል መንጻት ከአይምሮ መንጻት ከውጭ መልበስ መንጻት ስፔሻል እግዚአብሔር ይስጥልን በጣም ቆንጆ ነገር ነው መታደል ነው ይሄ ጊፍት ነው እንዴት ብዬ ልግለጸው ይሁን በቃላት መግለጽ ያስቸግራል ምክንያቱም ሰርቼ ማግኘት እንኳን ማልችለውን ነገር ነው ያገኘሁት እግዚአብሔር ይስጥልን እግዚአብሔር ያልታሰበ ነገር ነው እግዚአብሔር እናንተም በቸርነቱ ይጎብኛችሁ አቤት እኔ ቀድሜ ተሳትና ጎበዝ እኮ አንተ ወዳለሁ ጎርምሳለች ተመስገን ያው ምንችለውና እየታገልን ነው እረፍት ተሰማ በጣም ዘና ብያለሁ ጥሩ በላው ጥሩ ለበስኩ ሻወር ቤቱ የሞሮኮ የሚገርም ነው እኔ አርቻ አላውቅም ከዚህ በፊት ስፔሻል እንግዲህ አንድ ለህይወት ምዕራፍ ቀመስኩኝ በቃ እኛም የምንፈልገው ይችን ቅምሻ ነው እንደውም ጥሩ ገልጸሃታል ሰው የቀመሰውን ነገር ደግሞ ይፈልጋታል አይደል ይበረታል ጠነክራል በርታለን እሺ እናመሰግናለን የማይጠየቅ እንትን ነው አንቺ ደግሞ የገለጽሽበት በቃ ሳቅሽ ራሱ ብዙ ነው የሚናገረው ትንግርት ነው ቆይ እንዴት አገኘሽ አረኒ ከሰማይ እንጂ እንዴት ነው ድንቅ ነው በእውነት አንድ ጧት የመጨረሻ የተስማማነው ነገር የቀን ገቤን ትችላለህ ብሎ ጠይቆኝ ነው የቀን ገቤን የምትችል ከሆነ ችግር የለም ብሎ ነው አብሮ ለቤት በሱ ተስማምተን ነው እንደተስማማ ነው የቀን ገቢም እንዲሁም ደግሞ ለመንቀሳቀሻ የሚሆነ ነገር ኢቢኤስ ቴሌቪዥን ደግሞ ያበረክትላል እሺ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ እናመሰግናለን ያንን ስዕል ኦሪት ዘፍጥረት ስለ ኖህ ልጆች እና ኖህና ቤተሰቦቹ እሱን ካነበብኩ በኋላ የታሰበ የተሰራ ነው ራት ቆንጆ ራት ተዘጋጅቷል ራት ደግሞ እየበላን እንጨዋወታለን ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ